ፍርዱስ እጅግ አሰቃቂ የተባለ ጥቃትን በታዳጊዋ ላይ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በዚህ ሰዓት ሰምተናል። አሁንም ጥያቄያችን አልተመለሰም። ይደመጥ። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ የመጣ ፈረንጅ የአብነት አስተማሪ በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹ በሙሉ በኩሉ አብነት ትምህርት ቤት ተዘግቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዚህ ሳምንት እጅግ በጣም መነጋገሪያ የሆኑ ርዕሰ ጉዳዮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ታዲያ እነዚህ ጉዳዮች ምንድናቸው የሚለውን ነገር በስፋት እንዳሰሳለን እናያለን። ወደ ቪዲዮ ከመሄዳችን በፊት ሁለት ነገሮች ብቻ ላስታውሳችሁ። ይህ ቻናል አዲስ ቻናል ነው። በዋናነት ማህበራዊና መንፈሳዊ ርዕሰ ጉዳዮችን ይዳስሳል ማለት ነው። ቀዳሚ ወደ ሆነው ቪዲዮአችን ስናመራ ከሰሞኑ እጅግ በጣም መነጋገሪያ የሆነው ሶሻል ሚዲያ በሙሉ ሲነጋገርበት የነበረው እንግዲህ አንዲት ልጅ በሁለት ሴቶች ስትደበደብ የሚያሳየው ቪዲዮ ነው። ይህንን ቪዲዮ ምንድነው መነሻው፣ ምንድነው አሁን ላይ ያለው ነገር የሚለውን ነገር እናያለን። ይህንን ጉዳይ ታዲያ ፖሊስ ምን ላይ አድርሶታል የሚለውም ደግሞ በዚሁ እናያለን ማለት ነው። ቀዳሚ የሆነው ቪዲዮውን ላሳያችሁ። መጀመሪያ የመነሻው ቪዲዮ ምንድነው የሚለው እናያለን። እስኪ እንመልከት። ፍርዱስ This month's massive. እንግዲህ በመጀመሪያ የተለቀቀው ቪዲዮ ይህንን ይመስል ነበረ። በአጠቃላይ እጅግ በጣም የሚያሳዝን፣ እዚህ ብቻ አይደለም ሌላ ቦታም በተመሳሳይ እንግዲህ ከግቢ ውጭ ሲደበድቧት ነበረ። እንደተመለከታችሁት በጣም በኃይለኛው ሁለቱ እየተፈራረቁ ነው የሚደበድቧት ማለት ነው። ታዲያ ይህንን ጉዳይ መቼ ነው የተከናወነው የሚለውን ነገር ኦልሞስት ወደ 9 ወር 10 ወር አካባቢ ያለፈው የሚገኝ ነገር ነው። በጥቅምት ወር አካባቢ ነበረ ይህንን ርዕሰ ጉዳይ ያደረጉት ወይም ይህንን ነገር ያደረጉት። በዛ ጊዜ እንግዲህ ይህንን ቪዲዮ የቀረጹትም እነሱ ራሳቸው ናቸው። ታዲያ አሁን ሰሞኑ በጣም መነጋገሪያ የሆነበት ትልቁ ነገር ሶሻል ሚዲያ ላይ መለቀቁ ነው፣ ቪዲዮ ማለት ነው። ይህንን ነገር ያው ሰው ስላላየው ብዙ አቴንሽን አልተሰጠውም ነበር። ልጅቷን በዛ ተድበስብሶባት ቀርቶ ነበረ። ሰሞኑ ግን ሶሻል ሚዲያ ላይ ስለተለቀቀ ይህንን ነገር በጣም በኃይለኛው ብዙ ሰዎች አስናድዶ እንግዲህ ልጆቹ በቁጥጥር ስር እንዲውሉ አድርጓል ማለት ነው። ፖሊስ የአዲስ አበባ ፖሊስ መግለጫ ሰጥቷል በዚህ 2 ቀን በዚህ ጉዳይ ላይ ሰዎቹ እስኪጣራ ድረስ አጠቃላይ ነገሩ ምንድነው እስኪባል ድረስ እንግዲህ በዚህ ላይ ቁጥጥር ስር አውያቸዋለሁ። የቦታውን ደግሞ አየር ጤና አካባቢ ነው ይህን ነገር የተደረገ በማለት እንግዲህ አሳስቧል። ብሩክ ኒውስም ይዞት የወጣ ነገር አለ፣ እሱን እንመልከት እስኪ። እጅግ አሰቃቂ የተባለ ጥቃትን በታዳጊዋ ላይ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በዚህ ሰዓት ሰምተናል። እነዚህ ሴቶችም ልጅቷን እቤት ውስጥ ሲቀጠቅጧት ከኢትዮጵያውያን የኢትዮጵያ ባህል የት ደረሰ የሚል ጥያቄን ያስነሳም፣ ሴት በሴት ላይ እንዴት እንደዚህ ይጨክናሉ ያስባለም፣ የታዳጊዎች የጉልበት ብዝበዛ ሳያንስም እንዴት እንደዚህ አይነት ድብደባ ይፈጸማል በሚል ብዙ ኢትዮጵያውያን ሽንጣቸውን ገትረው ለዚህ ልጅ ሲከራከሩ ነበር። አሁን ላይ ታዲያ የአዲስ አበባ ፖሊስ በቁጥጥር ስር እንዳዋላቸው መረጃዎች እየወጡ ይገኛሉ። አየር ጤና አካባቢ የሚገኙ በጣም ብዙ ሰዎችን ያስቸገሩ ትምህርት ቤትን የሚረብሹ ሴቶች እንደሆኑም ታዲያ እነዚህ ደብዳቤዎቹ መረጃዎች እየወጡ ይገኛሉ። በቁጥጥር ስር ብለዋል። ተገቢውን ቅጣትም ያገኛሉ የሚል ተስፋ አለን። እንግዲህ እንደተመለከታችሁት ብሩክ ኒውስም ይዞት እንደወጣ እነዚህ ልጆች በቁጥጥር ስር ውለዋል። በቁጥጥር ስር መዋላቸው በጣም ብዙ ሰው ሲፈልገው የነበረ ነው። እውነት እዚህ ሀገር ህግ ካለ
እነዚህ ልጆች በቁጥጥር ስር መዋል አለባቸው የሚሉ በጣም በርካታ ሰዎች ነበሩ። ሶሻል ሚዲያውን በአጠቃላይ በዚህ ጉዳይ ላይ ነበረ ሲወያይ የነበረው። ኤንዌይስ በቁጥጥር ስር መዋላቸው በጣም ይበል የሚያስብል ነገር ነው። ዳሩ ግን ነገርየው ምንድነው? ለምንድነው ሲደበድባት የነበረው የሚለው ፖዙ ማየትም በጣም ተገቢ የሆነ ነገር ነው። እንግዲህ እነዚህ ልጆች ጓደኛ ማሞች ናቸው። አንድ ላይ ነው እንግዲህ ትምህርት ቤትም ምናምንም የሚሄዱት የሚማሩት እና እነሱ በጣም ትምህርት ቤቱን እንደሚረብሹ አሁን ብሩክ ኒውስ እንደሰማችሁት በጣም መጥፎ ኃይለኛ የሆነ ባህሪ እንዳላቸው ይታወቃል። ታዲያ በዚህ ጉዳይ ላይ እሷ ለሆነ አካል መረጃ ሰጣብናለች ወይ ደግሞ እኛን አጋልጣናለች በሚል ነው እንግዲህ ሲደበድባት የነበረ። አይታችሁ ከሆነ ቪዲዮ ላይ በደንብ አስተውላችሁ ከሆነ አንቺ ማን ስለሆንሽ ነው ስለኛ እንደዚህ የምታወሪ ይላሉ። በሌላ በኩል ስለ ማርያም እባካችሁን ተውኝ የሚል ተማጽኖም ታደርግ ነበር። እሷ በጣም በኃይለኛው ነበር ሲደበድባት የነበረው። ኤንዌይስ ይሄንን ጉዳይ በዚህ አላበቃም። ልጅቷ እንግዲህ ላይቭ ላይ ተገንታ ስላለው ጉዳይ አጠቃላይ አስረድታ ነበረ። ጓደኛሞች ነበር እንደዚህ ምናምን ብላ በሰፊው አውርታለች። ምናልባትም ይህንን መንገድ እግዚአብሔር ያዘጋጅላት አንድ ትልቅ መንገድም ሊሆን ይችላል። እንግዲህ ይህንን ቪዲዮ አይተው በርካታ ሰዎች እሷ አገናኙንና እናግዛት፣ ስራ ምንስጣት፣ በዚህ መልኩ ሞራሏ ተመቶ መቅረት የለበትም የሚል ከጥቃትን ለማዳን የሚሞከር በጣም በርካታ የሆኑ ሰዎችን እንግዲህ ዳሎል ኢንተርቴይንመንት የተለያዩ ሰዎችን በዚህ ጉዳይ አናግረዋታል ማለት ነው። ለማንኛውም በአጠቃላይ ግን ነገርየው ስናየው እጅግ በጣም አስገራሚ፣ ብዙ ሰዎች ያናደደ፣ በዚህ መልኩ ሴትን በሴት ልጅ ላይ ስትጨክን ያሳየን በጣም ከባድ የሆነ ነገር ነው። ከዚህ በኋላ እንደዚህ አይነት ነገሮች እንዳይደገሙ እንግዲህ የሁላችን የጋራ የተረባረበ እጆችን ያስፈልጋሉ ብዬ አምናለሁ። እንደዚህ ምስኪንና ማንም ደራሽ የሌላቸው ማንም አጋዥ የሌላቸው ሰዎች በዚህ መልኩ እየተደበደቡ ያለ ፍትህ የሚኖሩ በርካታ ሰዎች ናቸው ያሉት። ይሄንን እግዚአብሔር ፈጣሪ አግዟት ወደ ሶሻል ሚዲያ ወጣና ብዙ ሰው ክሌም አድርጎበት ነገሩ እስከ ፖሊስ ድረስ ደረሰ እንጂ በርካታ ሰዎች በዚህ መልኩ እንግዲህ ሞራላቸው ተጎድቶ የሚኖሩ ሰዎች እንዳሉ እናስባለን። ለማንኛውም እናንተስ በዚህ ሐሳብ ምን አይነት ስሜት ተሰምቷችኋል የሚለውን ነገር ለእናንተ ልተው። እስኪ ወደ ሌላ ቪዲዮ እናምራ። እንደምታስታውሱት እንግዲህ ከዚህ በፊት በሶሻል ሚዲያ ላይ አንድ በጣም መጥፎ ነገር ስለ ቤተክርስቲያኗ እየተነሳ ነበረ። ግብረ ሰዶማውያን በቤተክርስቲያን ውስጥ እጃቸውን አስገብተዋል። ማህሌታውያኑም የመንፈሳዊ ተማሪዎቹም የቆሎ ተማሪዎቹም ሁሉ በዚህ ጉዳይ ላይ እንግዲህ በጣም ሲነሱ ነበረ። ስለዚህ ጉዳይ እኔም ክሊር የሆነ መረጃ መሰጠት አለበት ብዬ ነበረ። እስኪ አንድ ቪዲዮ ላሳያችሁ። አሁንም ጥያቄያችን አልተመለሰም፣ ይደመጥ። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ የመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተሰጥቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው ልጅን አብነት ትምህርት ላስገባው ነበር፣ ፈራው። ይህ አንዲት ኦርቶዶክሳዊ ሴት በኢንቦክስ የላከችልኝ ነው። ሌላው ደግሞ ይደመጥ። ግብረ ሰዶም በቤተ ክርስቲያኒቱ ውስጥ እየተስፋፋ እንደሆነ የቤተ ክርስቲያኒቱ ወጣቶች የተናገሩትን ቪዲዮ ሰምታቸዋል። ነገር ግን በቤተ ክርስቲያኒቱ ውስጥ ግብረ ሰዶምን የሚያደፋፍር ግብረ ሰዶምን የሚያበረታቱ መጽሐፍቶች አሉ። ለምሳሌ ድርሳነ ሩፋኤልን ብናነብ ሴትና ሴት ተሳስመው አረገዘች የሚል መጽሐፍ አለ። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ያለ መጽሐፍ ነው። ቤተ ክርስቲያኒቱ እንደዚህ አይነት በጣም ብዙ መጽሐፍቶች አሉ። ከዚህም ማለትም ተጨማሪ ማለት ነው። እንግዲህ እንደተመለከታችሁት በዚህ መልኩ ተነስቶ ነበረ ሐሳቡ። ነጋሽ ሚዲያ ላይ ቀርበው አንድ ዘማሪና ሌሎች ጓደኞቹ ሆነው ስለ አጠቃላይ ስለ ቤተክርስቲያኗ ጉዳይ እንግዲህ በዚህ መልኩ መረጃዎችን ይዘናል ምናምን በማለት እንግዲህ የተወሰኑ ነገሮችን ተናግረው ነበረ። በጣም ግልጽ አድርጉት። ቤተክርስቲያኗ እንዳጠቃላይ በደፈናው ሰው ጥላቻ እንዲያሳድርባት ያደርጋል የሚል ሐሳብ እና አስተያየት እንግዲህ እኔም ከዚህ በፊት ሰጥቼ ነበረ። አሁን ላይ ያለው ነገር ምን ላይ ደርሷል የሚለው እስኪ ልጁን እንስማው። ሰሞኑን እንግዲህ ዘማሪ ብርሃኑን ጨምሮ ከጓደኞቹ ጋር ነጋሽ ሚዲያ ላይ ቀርበው ሙሉ አብነት ትምህርት ቤት ግብረ ሰዶም ሆኗል። ከዚያ በኋላ ጉባኤው ተፈታ። ከውጭ ሀገር የመጣ ሰው መምህሩን ተገናኘው። መምህሩ ሙሉ ጉባኤ ቤቱን ተማሪዎችን ማለት ነው ተገናኛቸው። ጉባኤው ተበተነ። ይሄን አውቃለሁ አሉ። ቤተ መቅደሱ ውስጥም ግብረ ሰዶም የሆኑ ዲያቆናት፣ ካህናት፣ ጳጳሳት አሉ ብለዋል። ይህን በተመለከተ ትክክለኛ ማስረጃ በቪዲዮ የተደገፈ ያ ጉባኤ ቤት የት እንደነበር መቼም ጉባኤ ቤቱ ቢፈታ መምህሩ አለ፣ ደቀ መዛሙርቱ አሉ፣ ንስሐ ገብተውበታል ምናምን የሚባል ነገር የለም። አብነት ትምህርት ቤት በሌላ አይን መታየት ጀምሯል። ሰንበት ትምህርት ቤት ልጆቻችሁ ላኩ ብሎ በድፍረት መናገርም
ይቀራል ማለት ነው ከዚህ በኋላ። ስለዚህ በአንዳንድ ግለሰቦች በአንዳንድ አይምሯቸውን የሳቱ ግለሰቦች ቤተክርስቲያን እንድትፈረጅ፣ ሰንበት ትምህርት ቤት እንዲፈረጅ፣ ጉባኤ ቤት በሌላ አይን እንዲታይ ስለማንፈልግ ትክክለኛው ማስረጃ አቅርቡ። አብረን እንታገላቸው፣ እስከ ሞት ድረስ እንታገላቸዋለን። በእርግጠኝነትም እናስወጣቸዋለን ከቤተ መቅደስ። የእናንተን ንግግር ተከትሎ እንግዲህ ተሐድሶዎች ዘምተውባታል በቤተ ክርስቲያኒቷ ላይ። ገዳማት የግብረ ሰዶም ማስፋፊያዎች ናቸው ብሎ አቶ ትዝታው ሲናገር ሰምታችሁታል። ይቺ አሁን ያቀረብኩላችሁ ተሐድሶ ሴትም እንግዲህ በቤተ ክርስቲያኒቷ እንዴት እንደዘመተችባት በገድላቱ ጭምር እንዴት እንደምትሳለቅ እየተመለከታችሁ ነው። ስለዚህ ወንድሞቻችን በዚህ መልኩ የተለያየ ሐሳብን እየተሰጠ ነው የሚገኘው። ቤተክርስቲያኗ ውስጥ የገባው አደገኛ የሆነው ጉዳይ ላይ እኔም በጣም በትኩረት ማከታተል የምፈልገው ጉዳይ ነው። ምክንያቱም ጉባኤ ቤቶች ሁላችንም ያሳደጉን በጣም ብዙ ወጣቶችን ያፈሩ በጣም ጥሩ ነገሮችን ስነ ምግባር በማስያዝ በኩል የተለያዩ ትምህርቶችን በመስጠት በኩል በጣም አንደኛ ናቸው። ሰንበት ትምህርት ቤትም በተመሳሳይና አሁን ላይ ወላጆች ሰንበት ትምህርት ቤትና ጉባኤ ቤት ለመላክ ልጆቻቸው እንደ የግብረ ሰዶም ቦታ ከሆኑ እነዛ ቦታዎች እንዴት ነው ልጆቻችን የምንልከው ወደዛ ቦታ በማለት እንግዲህ መሳቀቃቸውን ያሳያል። ይሄንን ነገር ተዳፍኖ ዝም ብሎ ቤተክርስቲያኗ በዚህ ውስጥ ናት ተብሎ ተፈርጆ መቅረቱ እጅግ በጣም የሚያስጠላ ነው። እያንዳንዱን ነገር በትኩረት አይተን እንደ ቤተክርስቲያንም እንደ አገልጋይም እንደ ክርስቲያንም መሞከር ያለብን ጉዳይ ነው ብዬ አምናለሁ። ለዚህም ነው ይሄንን ቪዲዮ በስፋት ያቀረብኩላችሁ። ለማንኛውም በጣም እናመሰግናለን መምህር ሰሎሞን። እዚህ ሶሻል ሚዲያ ላይ የነቃ ማይንድ ካላቸው መምህራን መካከል አንዱ መምህር ሰሎሞን ነው። እጅግ አድርጌ አመሰግናለሁ። ቀጣይ ማሳያችሁ ቪዲዮ ይሄንን ቪዲዮ ታዩና መጀመሪያ የመጣላችሁ ሐሳብ በጭንቅላታችሁ መጀመሪያ የመጣውን ነገር ምንድነው የሚለው ነገር እጠይቃችኋለሁ። እስኪ እያሰባችሁበት እንየው ቪዲዮ ይህንን ይመስላል ቪዲዮ። እንግዲህ የምናነሳው ነገር ምን እንደሆነ እንገልጻለን ማለት ነው። ይህንን ነገር መጀመሪያ እኔ ሳየው ምን በአይምሮዬና በጭንቅላቴ እንደመጣልኝ ልንገራችሁ። የመጀመሪያው የተሰማኝ ስሜት ቦታው ቤተክርስቲያን ነበር የመሰለኝ። ነገር ግን የኦሮሚያ ባንዲራ የያዘ ቀለም ተሰባጥሮ የተቀባች ቤተክርስቲያን ነበር የመሰለችኝ ማለት ነው። እና ቢያን ያህል ብዙ ዜማው ደግሞ የመሰለኝ የሆነ ወደ ኦሮሚያ በጣም ብዙ ቅዳሴም አንዳንድ ዜማዎችም ወደ ኦሮሞኛ እየተቀየሩ ነው የሚገኙትና እንደዛ ነገር ነበር የመሰለኝ። ዳሩ ግን በጣም ብዙ ሰዎች ሲያስረዱኝ ይሄንን ነገር ኦሮሚያ ውስጥ እንደምታስታውሱት እንግዲህ ኦርቶዶክስ ቤተክርስቲያን እየተሳደደች ነው የምትገኘው፣ በሳት እየተቃጠለች እየፈረሰች ነው የምትገኘውና ቦታው የቤተክርስቲያን ቦታ ነበረ፣ ህንጻውም የቤተክርስቲያን ነበረ። ያ እንዳለ ሙሉ ተቀይሮ መስቀሏ ብቻ ተነስታ ወደ ቃልቻ ቤት እንደተቀየረ ነው በጣም ብዙ ሰዎች የነገሩኝ። ይሄንን ነገር እንግዲህ በመላ ኦሮሚያ በሚባል ደረጃ የቃልቻ ቤቶች በጣም በስፋት አሉ። ከዚች አዲስ አበባ ወጣ ብላችሁ እንደጀመራችሁ ጀምሮ በመላው ኦሮሚያ የቃልቻ ቤቶች አሉ ማለት ነው። ወንጌል እየተሰደደ አብያተ ክርስቲያናት እየተቃጠሉ አገልጋይ ካህናት እየተቃጠሉ ቃልቻ እየተሞላበት ነው የሚገኘው። ያ ዋጋ የተከፈለበት እና እውነት ሃይማኖት ድረስ በጣም ብዙ ወንጌል የተሰበከበት ምስራቅ ሸዋ ያ ሁሉ ቦታ እንግዲህ በእንደዚህ አይነት መልኩ በመሆኑ በጣም አዝኛለሁ። በጣም ገርሞኛል። ይህንን ጉዳይ የኦሮሚያ እዛ አካባቢ ያሉ ሊቃነ ጳጳሳት በዛ አካባቢ ያሉ ወንጌል እናስፋፋለን ብለው የሚተጉ ኦርቶዶክሳውያን እንዴት እንደሚመለከቱት አላቅም። በጣም የሚያስጠላ የሚደብር ጉዳይ ነው። ባይዘወይ ዛሬ በዘመኑ እንግዲህ በጣም በስፋት ወንጌል በሚሰበክበት ሀገር ውስጥ በዚህ መልኩ በባዕድ አምልኮ የተያዘ ማህበረሰብ ማየት፣ በመጥፎ መንፈስ የሚያመልክ ማህበረሰብ እንደማየት የሚደብር ነገር የለም። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እስኪ ሐሳብና አስተያየታችሁን ስጡ። ወደ መጨረሻ ቪዲዮአችን አልፈናል። እንግዲህ የመጨረሻ ቪዲዮአችን የሚሆነው ሰሞኑ እንግዲህ ከአሸንዳ ጋር ተያይዞ የተለያዩ ቪዲዮዎችን እየወጡ ይገኛሉ። ሰሞኑ በጣም አንዲት ጎበዝ የሆነች እንግዲህ ሶሻል ሚዲያ የምናውቃት አንዲት ልጅ አለች። ስለ አሸንዳና ኢትዮጵያ የተናገረችው ነገር እስኪ እንስማ። ገበሬ፣ ወታደር፣ እስረኛ ማነህ ንገረኛ። ለሰው ጡር አለው ሶለለ
ሶለለለ ሶለለ ሶለለ ሶለለለ ማነው ቤት ሶለለለ ማነው አንተ የምታየኝ ማላይ የት ይሆን ያንተ መድረሻ የግፉ ሰን መዳረሻ የውጥኑ መጨረሻ የአገር ድህነት መፈወሻ ማነው አንተ ጀረጅም ልጅ አስፋላት አይደለም አይቆምም ማህሌቱ አይሰገድም ሶላቱ ኮረዶቹ አይጨፍሩ አሸንዳ ጥበብ ልኳ አይኗሪ የጥበብ ጥግ ስሙር ሻደይ የመው ፈለግ አሸንድዬ የወገብድግ ይሄም ለጠብ ይፈለግ ለጠብ ይፈለግ ታለም የወንዜ ልጅ ስም የገበያው በጣም ገራሚ ነበረ። እውነት ለመናገር ምንድነው ያደረገችው መሰላችሁ? ግልጽ ሆኖላችሁ ከሆነ አሸንዳና ሻደይ የሚል እንግዲህ በኢትዮጵያ ባህል በጣም ጎልቶ የሚታይ በትግራይና በአማራ መካከል ያለ አንድ ባህል አለ። የአማራዎቹ እንግዲህ ሻደይ ብለው ይጠሩታል፣ እነዛ ደግሞ አሸንዳ ብለው ይጠሩታል። እና የኛ ነው የሚል ሰጣ ገባ ውስጥ ነበሩ እንግዲህ ለተወሰኑ ጊዜያቶች። በሁሉም በላሊበላ አካባቢ በተለይ ሻደይ በጣም ይታወቃል። በትግራይና በመላው አካባቢው ደግሞ እንግዲህ አሸንዳ በሚል ነው የሚታወቀው። እሱን ለጸብ ያነሱ የነበሩ ሰዎችን ለማስታረቅ አንድ ለማድረግ የሄደችበት መንገድ ነው የሚያሳየው። በጣም አድንቄሻለሁ። እቺ ሴት ሳይ ሁሌ ትዝ የሚለኝ ኢትዮጵያ ነው፣ ኢትዮጵያዊነት ነው። እነዛ ዋጋ የከፈሉ ጀግኖቻችን፣ እነዛ ዋጋ ለሀገራቸው ፍቅር የነበራቸው እነሱ ነው የሚታየኝ። በጣም ገራሚ የሆነች ሴት ናት። ለማንኛውም እንግዲህ ቪዲዮአችን በዚህ መልኩ ጨርሰነዋል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩን። ከቆያችሁ ያልቀረ ግን ከፕሮፋይሉ አጠገብ ሰብስክራይብ የምትል በተን አለች። እሷን በመጫን ቤተሰብ መሆን ትችላላችሁ። ላይክ፣ ሼር፣ ኮሜንት ማድረግም ሀሳብና አስተያየት መስጠትን ግዴታ ነው። አመሰግናለሁ።